ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ጥቅምት 12 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ቤተክርስቲያኗ በጉድለቶቿ ላይ ፈጣንና ቆራጥ የሆነ ስራ ካልሰራች ህልውናዋ ጥያቄ ውስጥ መግባቱ እንደማይቀር ብፁዕ ቅዱስ አቡነ ማትያስ መግለጻቸውን በባህር ዳር ከጥቅምት 14 ጀምሮ አህጉራዊውን የጣና ፎረም ጉባኤ በሰላም ለማካሄድ የጸጥታ ኃይሉ በተጠንቀቅ መቆሙን ፖሊስ ማስታወቁን ትምህርት ሚኒስቴር የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ9 እስከ 12ኛ ክፍል ይሸፍናል ማለቱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ቤተክርስቲያኗ በጉድለቶቿ ላይ ፈጣንና ቆራጥ የሆነ ስራ ካልሰራች ህልውናዋ ጥያቄ ውስጥ መግባቱ እንደማይቀር ብፁዕ ቅዱስ አቡነ ማትያስ ገለጹ። የጥቅምቱን የቅዱስ ሲኖዶስ ጉባኤ መጀመር አስመልክቶ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ መልእክት አስተላልፈዋል። እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተክርስቲያን የጎደለባት ነገሮች ብዙ ናቸው ያሉት አቡነ ማትያስ ከሁሉ በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ብለዋል። አቡነ ማትያስ የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልእኳችንና አስተዳደራችን ምዕመናንን ማላረካም፣ ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ያሉም ሲሆን በእነዚህ አበይት ጉዳዮችና በመሳሰሉት ጉድለቶቻችን ላይ ፈጣን ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተክርስቲያን ህልውና ጥያቄ ውስጥ መክተቱ አይቀሬ ነው ሲሉ አስረድተዋል። በሌላ በኩል ፓትርያርኩ በሀገሪቱ ያለው ያለመረጋጋት በህዝባችን አጠቃላይ ስነልቦና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ እንዳልሆነ አንስተው የህዝቡ ስነልቦና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም ብለዋል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር ለመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉም ጥሪ አቅርበዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈን ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡም አባታዊ ጥሪ አስተላልፈዋል። በዚህም ዓመታዊና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ፓትርያርኩ አብስረዋል። በባህር ዳር ከጥቅምት 14 ጀምሮ አህጉራዊና የጣና ፎረም ጉባኤ በሰላም ለማካሄድ የጸጥታ ኃይሉ በተጠንቀቅ መቆሙን ፖሊስ አስታወቀ። በአፍሪካ የሰላምና ጸጥታ ጉዳዮች ላይ በየዓመቱ የሚያተኩረውና ከፍተኛ መሪዎችን የሚያሰባስበው 11ኛው የጣና ከፍተኛ የጸጥታ መድረክ ጣና ፎረም ከጥቅምት 14 እስከ 16 ቀን 2018 ዓ.ም በባህር ዳር ከተማ እንደሚካሄድ ታውቋል። ዘንድሮ አፍሪካ በሚለዋወጠው ዓለም አቀፍ ስርዓት ውስጥ በሚል መሪ ቃል በሚካሄደው በዚህ ጉባኤ ላይ የመክፈቻ ስነ ስርዓቱን ጨምሮ ዝግ ውይይቶችና የፓናል ውይይቶች በባህር ዳር እንደሚካሄዱ ከወጣው መርሃ ግብር ለመረዳት ተችሏል። ፎረሙ በአዲስ አበባ ከተማ አንዳንድ መርሃ ግብሮች እንደሚኖሩትም ተገልጿል። በፎረሙ ላይ በርካታ የአፍሪካ ሀገራት መሪዎች፣ ከፍተኛ የመንግስት ባለስልጣናት፣ ዲፕሎማቶች፣ ምሁራንና ዓለም አቀፍ ጋዜጠኞች ይሳተፋሉ ተብሎ ይጠበቃል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ጥቅምት 14 ቀን 2018 ዓ.ም የሚካሄደውን ይህንን 11ኛውን የጣና ፎረም የመሪዎች ስብሰባን አስመልክቶ ከጸጥታ መዋቅሩ ጋር በባህር ዳር መወያየቱም ታውቋል። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ባለፉት ዓመታት በጸጥታ ችግር ውስጥ ሆኖ በክልሉ የተካሄዱ ታላላቅ ሁነቶች በሰላም ማጠናቀቅ ተችሏል ብለዋል። አሁን ላይ የጣና ፎረም በሀገሪቱ እንዳይካሄድ የውጭና የውስጥ ኃይሎች ቢሰሩም እንኳን በተከናወነ ጥረት በክልሉ እንዲካሄድ ማድረግ ተችሏል ብለዋል። ፎረሙ በስኬት እንዲጠናቀቅም የጸጥታ መዋቅሩ በተቀናጀ መንገድ አካባቢውን ሊጠብቅ ይገባል ነው ያሉት። ማህበረሰቡም የተለመደውን ትብብር እንዲያደርግም አሳስበዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ የአማራ ክልል የጸጥታ መዋቅር በክልሉ የሚከናወኑ ታላላቅ ሁነቶች በሰላም እንዲጠናቀቁ የሚያስችል ልምድ ማካበቱን ገልጸዋል። ፎረሙ እስኪጠናቀቅ ድረስ በከተማ ውስጥ በተከለከሉ ቦታዎች ላይ ማንኛውም ሰው የጦር መሳሪያ ይዞ መንቀሳቀስ እንደማይችልና
ይዞ በተገኘ አካል ላይ በህግ አግባብ እርምጃ እንደሚወሰድም ተገልጿል። ትምህርት ሚኒስቴር የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ9 እስከ 12ኛ ክፍል ይሸፍናል አለ። ትምህርት ሚኒስቴር የ2018 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተናን በተመለከተ ለሁሉም ክልሎችና ለሁለቱ ከተማ አስተዳደር ትምህርት ቢሮዎች እንዲሁም ለትምህርት ምዘናና ፈተናዎች አገልግሎት ትናንት ጥቅምት 10 2018 ዓ.ም ደብዳቤ መላኩ ተሰምቷል። በሚኒስትሩ የስርዓተ ትምህርት ማበልጸጊያ መሪ ስራ አስፈጻሚ ዶክተር ቴዎድሮስ ሸዋርገጥ የተፈረመው ደብዳቤው የ2018 ዓ.ም የ12ኛ ክፍል ፈተና ከ9 እስከ 12ኛ ክፍል እንደሚሸፍንና ተማሪዎቹ የተማሩትን ይዘቶች የሚፈተኑ መሆኑን እንደሚገልጽ ተጠቁሟል። ብሔራዊ ፈተናው ከ10ኛ እስከ 12ኛ ክፍሎች የአዲሱ ስርዓተ ትምህርት ይዘቶችን መሰረት ያደረገ እንደሚሆን መነገሩን ቲክቫ ዘግቧል። በ2015 ዓ.ም የሙከራ ትምህርት ቤቶች 9ኛ ክፍልን በአዲሱ ስርዓተ ትምህርት ሌሎቹ ደግሞ በቀድሞ ስርዓተ ትምህርት የተማሩ በመሆኑ ፈተናው ከሁለቱም ስርዓተ ትምህርቶች የጋራ የሆኑ ይዘቶች ተጣጥሞ የሚወጣ መሆኑም ተገልጿል። የሁለተኛ ደረጃ አዲሱ ስርዓተ ትምህርት በ2015 ዓ.ም የሙከራ ትግበራ በማካሄድ ከ2016 ዓ.ም ጀምሮ ወደ ሙሉ ትግበራ መግባቱ ይታወቃል። ህገወጥ ድርጊት ሲፈጽሙ በተገኙ 354 የነዳጅ ማደያዎች ላይ እርምጃ መወሰዱ ተገለጸ። በ2018 በጀት ዓመት የመጀመሪያ ሩብ ዓመት ከነዳጅ ሽያጭና ማከፋፈል ሂደት ጋር በተያያዘ ህገወጥ ድርጊት በፈጸሙ ማደያዎች ላይ እርምጃ መወሰዱን የነዳጅና ኢነርጂ ባለስልጣን አስታውቋል። በዚህም መሰረት ዲጂታል ሽያጫቸው ከ50% በታች የሆኑ 354 የነዳጅ ማደያዎች ላይ በአዋጁ መሰረት እርምጃ መወሰዱን የባለስልጣኑ የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ በቀለች ኩማ ተናግረዋል። በተመሳሳይ ዲጂታል ሽያጫቸው ዝቅተኛ በሆኑ 6 የነዳጅ አከፋፋይ ኩባንያዎች ላይ በአዋጁ መሰረት ለ2 ወራት የነዳጅ ጭነት እንዳይደረግላቸው መደረጉን ጠቅሰዋል። በሌላ በኩል የዲጂታል ሽያጫቸው መጠነኛ በሆኑ 7 ኩባንያዎች ላይ በአዋጁ መሰረት የመጨረሻ ማስጠንቀቂያ መሰጠቱን ነው የጠቀሱት። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል አንድ ማደያ ነዳጅ በበርሚል በመቅዳት የጥቁር ገበያ ሽያጭን ለማከናወን ሲንቀሳቀስ በመያዙ ለ6 ወራት ከነዳጅ ትስስር መታገዱንም ገልጸዋል። በሌላ በኩል መዳረሻው አዲስ አበባ አቃቂ ቃሊቲ በሚገኝ ማደያ የነበረ አውቶቦቲ መዳረሻውን በመቀየር ወደ ሌላ ከተማ በመጓዙ ለ6 ወራት ከነዳጅ ትስስር እንዲታገድ መደረጉንም ተናግረዋል። በተመሳሳይ በዲላ ከተማ የሚገኝ አንድ ማደያም መንግስት ካወጣው ዋጋ በላይ በመሸጡ የነዳጅ አቅርቦት እንዳያገኝ በሲስተም ሎክ መደረጉንም ያረጋገጡት የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን፣ አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩንም አስታውቋል ሲል ኢዜአ ዘግቧል። ከውጪ የአሜሪካው ምክትል ፕሬዚዳንት የጋዛ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው አሉ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የጋዛ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያል ሲሉ ተናግረዋል። ቫንስ ወደ እስራኤል ያቀኑት እሁድ ዕለት በሐማስና በእስራኤል ጦር መካከል ግጭት ተቀስቅሶ 12 ቀናት ያስቆጠረውን የተኩስ አቁም አደጋ ላይ የወደቀ በመሰለበት ወቅት ነው። ትራምፕ ምክትላቸውንና ልዩ መልእክተኞቻቸውን ዳግም ወደ እስራኤል የላኩት የተኩስ አቁም ስምምነቱ ባለበት እንዲቀጥል ግፊት ለማድረግና የጋዛ የሰላም እቅድ ወሳኝ ምዕራፍ ነው የተባለው ሁለተኛው ምዕራፍ ላይ ንግግር እንዲጀመር ለማድረግ ነው። ይህ የሁለተኛው ምዕራፍ ንግግር በፍልስጤም ግዛት ጊዜያዊ መንግስት እንዲቋቋም፣ ዓለም አቀፉ አረጋጊ ኃይልን ማሰማራት፣ የእስራኤል ጦርን መውጣት እንዲሁም የሐማስ ትጥቅ መፍታትን ያካተተ ነው። ቫንስ እስራኤልን በጎበኙበት ወቅት ታጣቂ ቡድኑ አሜሪካ በምክር ሀሳቧ ላይ ያቀረበችውንና ገና ስምምነቱ ላይ ያልተደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም በመካከለኛው ምስራቅ የሚገኙ የአሜሪካ ታላላቅ አጋሮች ሐማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉ ማስጠንቀቀዋል። እስራኤል ሐማስ 2 ወታደሮቿን መግደሉን ገልጻ በፈጸመችው የአየር ድብደባም በርካታ ፍልስጤማውያን ተገለዋል። በካይሮ የሚገኙት የሐማስ ዋና ተደራዳሪ ካሊል አልሃያ በበኩላቸው ቡድናቸውና ሌሎቹ የፍልስጤም አንጃዎች የተኩስ አቁም ስምምነቱን
ሙሉ በሙሉ ተግባራዊ ለማድረግ ቁርጠኛና እስከ መጨረሻው ተግባራዊ ለማድረግ ዝግጁ መሆናቸውን አጽንኦት ሰጥተዋል። ተመልካቾቻችን የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን